ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ በቅድሚያ ለማለት እወዳለሁኝ። ዛሬ ደግሞ እስኪ ጌማት አብረን እንሰራለን ማለት ነው። ያው በረመዳን ወቅት አሁን ላይ የሚሰራ ጣፋጭ ምግብ ነውና እስኪኒስ ብሰራው በነገራችን ላይ በጣም ነው የምወደውና እስኪ አብረን እንስራ። እንግዲህ እዚህ ጋር የዱቄት ማስቀመጫ ሳህን አድርጌያለሁ። እዚህ ጋር አንድ ኩባያ ዱቄት አለኝ። እዚህ ጋር ደግሞ የበቆሎ ዱቄት አለኝ። እዚህ ጋር ደግሞ እንደምታዩት እርሾ አለኝ። እዚህ ጋር ዘይት አለኝ ማለት ነው። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ ወደ ዳር በኩል ስኳር አለኝ ማለት ነው። ፒኪንግ ፓውደር፣ እንቁላል፣ ወተት ይጨመራል ማለት ነው። እኔ ግን የምሰራው ዛሬ በእነዚህ ብቻ ነው ማለት ነው። እስኪ እንግዲህ የምሰራው በዚህ ብቻ ነው እና በስመ ስላሴ አብረን እንሰራለን ማለት ነው። እና እንግዲህ እስኪ ነሻ ነው መሰለኝ የሚሉት በአረብኛ ማለት ነው። የበቆሎውን ዱቄት ታያችኋል ብዬ ተስፋ አደርጋለሁ። ያው እጄን ታጥቤያለሁ ለማቀላቀል ያህል ነው። እዛ እንደዚህ ስኳር ጨምራለሁኝ። እናንተ በምትፈልጉት መጠን አድርጉ ማለት ነው። እኔ ግን ብዙ ግብአቶችን ትቼ ነው ማለት ነው ዛሬ እንትን የምለው። ዘይትም እንደምትፈልጉት መጠን አድርጉ። ጨው አደርጋለሁኝ። ውሃዬን አዘጋጅቻለሁ ማለት ነው። እንግዲህ ያው አቦካለሁኝ በስመ ስላሴ። ይመስለኛል በጣም መቅጠንም የለበትም። ወፈር ባለ መልኩ ነው የምንተወው ማለት ነው። ትንሽ ውሃ ጠብ አደርግበታለሁ። ትንሽ ወፈር ብሏል ማለት ነው። እንግዲህ ቤተሰብ እንደዚህ በደንብ አድርጌ አዳርሼ እንደዚህ ቀጠን ለዘግ አድርጌ በእንደዚህ በመሰለ መልኩ እንትን ብያለሁ ማለት ነው። አብኩቻለሁ። በጣም ቆንጆ እንዴት ደስ እንደሚል ልስላሴ። ይሄን መስሏል ማለት ነው። አብኩቼ አሁን ደግሞ በዚህ ንፋስ እንዳይገባ አድርጌ ሽፍን አድርጌ ኩፍ እስከሚል ድረስ ጠብቀዋለሁ ማለት ነው። እንደዚህ ሽፍን አድርጌ ምንም አይነት አየር እንዳይገባው አድርጌ ከዛ እንደዚህ ሽፍን አድርጓለሁ ማለት ነው። እዛ ፎጣ መጣና እዚህ ላይ እንደዚህ ሸፍነዋለሁ ማለት ነው። ከአንድ ሰዓት በኋላ እንገናኝ። አሁን ደግሞ እንግዲህ አተር እንሰራለን ማለት ነው። አተር ነው የሚሉት በአረብኛ። እንግዲህ ከተሳሳትኩ አርሙኝ ማለት ነው። እዚህ ጋር ብረት ድስት አምጥቻለሁ ማለት ነው። እዚህ ጋር ግማሽ የሻይ ብርጭቆ ውሃ አለኝ ማለት ነው። ከዛ ላው ላይ አንድ ብርጭቆ ስኳር በሉት እንጨምራለን። እኔ ብዙም ስኳር አልፈልግም። ከዛ ግማሽ ሎሚ
ጨምቅበታለሁ ማለት ነው። ፍሬ የለውም። ግማሽ ሎሚ እንደዚህ ጨምቃለሁ። አንድ ፍሬ ወረደች። ከዛ ቫኒላ መጠቀም ትችላላችሁ። እኔ ቫኒላ መጠቀም ስላልፈለኩኝ ነው። ከዛ ሄል አለኝ 2 ሄል ጨምርበታለሁ ማለት ነው በስነ ስላሴ። ከዛ እንደዚህ አማስልና እሳት ላይ ጥደዋለሁኝ። እዛ ስላይስ ሎሚ አደርግበታለሁ። እኔ ሎሚ በጣም ስለምወድ ማለት ነው። እናንተም ስላይስ መጠቀም ትችላላችሁ፣ አለመጠቀምም እንደ ምርጫችሁ ነው ማለት ነው። ቫኒላ ሲደረግ ፍታውም ጥሩ ፍሬዋ ገብታለች እና እሳቱ ላይ ልጣ። እንግዲህ ይሄንን ይመስላል ማለት ነው። ያው እሳቱ ላይ ለ10 ደቂቃ ያህል እንደዚህ ጥጄዋለሁ ማለት ነው። 10 ደቂቃ ትንሽ ካደረኩ በኋላ አወርደዋለሁ። ያው እንግዲህ እንደዚህ እየተንተከተከ ነው። ጋዙን በጣም ቀንሼዋለሁ ማለት ነው። እንደምታዩት እንደዚህ ትክትክ እያለ ነው። አንድ ለ10 ደቂቃ በቀነስኩት ጋዝ ላይ እንደዚህ ትክትክ አደርገዋለሁ ማለት ነው። እየወፈረም ነው ያለው ማለት ነው። እንደዚህ እንግዲህ ደርሶልኛል ማለት ነው። ትክክል ያደረኩትኝ። አሁን ወደ እቃ ላይ ገለብጠዋለሁ ማለት ነው። ይበቃዋል። አሁን እዚህ ጋር ሳህን አዘጋጅቻለሁ ማለት ነው። እንደዚህ ቀዝቀዝ እንዲል እተወዋለሁ ማለት ነው። በቃ ደስ ይላል ማለት ነው ሽታው። ሄሉን ከውስጡ አላውጣውም። የሎሚውን እንትን ግን ከውስጡ አውጥቼዋለሁ። ወፍሯል ማለት ነው። በካሜራ ላይ ቀጭን ነው የሚመስለው፣ ግን ወፍራም ነው። ቤተሰብ ተመልሼ መጥቻለሁ። እንግዲህ አሁን ደግሞ ሊጣችንን እናያለን ማለት ነው። እዚህ ጋር እንግዲህ እንዲሆኑ ቡክት ብሏል። እጄን ታጥቤ ልምጣና ልክፈተው። ያው እንግዲህ እንዲሆኑ ደርሶልናል ማለት ነው። እንግዲህ እንደዚህ ንፋሱን እናስወጣለን ማለት ነው። ያው እንግዲህ ጋዙን እለኩሳለሁ ማለት ነው። ይሄን ይመስላል። ዘይት ትንሽ ልጨምርበት መሰለኝ። ዘይት እንግዲህ እዛ ጋር ዘይት አዘጋጅቻለሁ። እጅ ላይ ትንሽ ዘይት ያስፈልጋል ማለት ነው። እንደዚህ በስመ ስላሴ እንግዲህ ሊጡ ያው ጥሩ ደረጃ ላይ ነው ያለው። እንግዲህ ዘይታችን ጋር ይበል ማለት ነው። መጋል ያስፈልገዋል። ውድ ቤተሰቦች እንግዲህ ያው እንግዲህ እንደዚህ ነው መሰለኝ ካልተሳሳትኩኝ። ከዛ እንደዚህ አመጣና እዚህ ጋር ያው እዚህ ጋር ደግሞ ዘይት እንደዚህ ያለኝ ማለት ነው። ከዛ እንደዚህ ነው እየቆረጥኩኝ ያው በጣም ፍጥነት ግን ያስፈልገዋል። እንግዲህ ተጨምላለሁ ማለት ነው። ከዛ እንደዚህ መጥበሻዋን ትንሽ የሆነች ቤት በኩል ይገለባበጥ። ጋይስ እንግዲህ ጨርሻለሁ። አሁን ደግሞ እዚህ ውስጥ ቀላቀልና ሳህን ላይ አደርገዋለሁ ማለት ነው። አይ ሞያ ትላላችሁ። አያችኋ? እንደዚህ ታደርጉና አዎ፣ ከዛ ይታያችኋል ብዬ ተስፋ አደርጋለሁ። ምንም ማለት አይደለም፣ ምክንያቱም ብዙ ግብአቶች ስለሚጎሉት ቅድም የሰራሁት እንትን ማለት ነው አተር። ከዛ በዚሁ መልሼ ያልተዳረሰው በደንብ እንዲዳረስ መልሰዋለሁ ማለት ነው። ስለዚህ ሳህኔ ላይ ጭቆ
አደርገዋለሁ ማለት ነው። ማሻአላ ትላለች። እንግዲህ ውድ ቤተሰቦቼ በዚህ መልኩ ጨርሼዋለሁ ማለት ነው። እንዴት እንደሚያምር እንዴት እንደሚጣፍጥ በቃ ምን ብዬ ልንገራችሁ። አሁን ደግሞ ማለት ነው ሻይ እየጠጣን እንቀምሰዋለን ማለት ነው። እንቀምሰዋለን እንደዚህ የለፉበትንማ ሳልቀምሰው አልቀርም ትላላችሁ። በእውነት ነው የምላችሁ፣ በጣም ነው ደስ የሚለው። በነገራችን ላይ ስራው ያው ትንሽ ፍጥነት ይፈልጋል፣ ቅልጥፍ ማለት አለብን ማለት ነው። እኔ ግን በፍጹም ቅልጥፍና ኬት ይምጣልኝ በቃ ቀስ ቀስ እያልኩ ነበረ እየሰራሁት፣ ምክንያቱም በስነ ስርዓት ክብ መሆን መቻል አለበት። እኔ ግን በቃ ስለወደድኩትኝና ደስ ስላለኝ ይሄን ነገር ብሰራው እስኪ ብዬ ዝም ብዬ አብሬ ቪዲዮ እየቀረጽኩኝ ምናምን ከስህተቶቼም እየተማርኩኝ፣ በእርግጥ ብዙ ግብአት የሚቀሩ ግብአቶች አሉ፣ ግን እንደዚህም ሆኖ ስለወጣልኝ ደስ ብሎኛል እላችኋለሁ ቤተሰቦቼ።